ኢየሱስ አማላጅ ነው ስለ አስታራቂ እያልኩ ያለሁት ማለት ነው። ምክንያቱም ከኛ ከዛም በፊት ኢየሱስ አማላጅ ነው የሚለውን ይሄ አማላጅ ቅድም እንዳልኩ መካከለኛ አስታራቂ እንደዚህ አይነት የመሳሰሉት ቃላቶች ተመሳሳይ ናቸው። ልክ የዘላለም ሕይወት መዳን እንደዚህ የሚሉት ነገሮች እንደዛ ተመሳሳይ እንደሆኑ ተመሳሳይ ናቸው። ኢንተርቼንጀብል የተለያዩ ኮሜንታሪዎችም ይጠቀሙታል። ቀጥታ ቃላቶቹም እንደዛ ነው የሚገልጡት ብዬ ለምሳሌ ያነሳውል መካከለኛ የሚለውን የመጽሐፍ ቅዱስ መዝገበ ቃላት ማስታረቅ ብሎ ነው የፈታው። ራይት ኦኬ። ማስታረቅ ደግሞ ያው ማማለድ የሚል ነው። ማማለድ የሚለው ማስታረቅ የሚለው ያው ኢትዮጵያ ውስጥ ያሉ ኮሜንታሪዎች በሙሉ እንደዛ ነው የሚሉት። ማስታረቅ ብለው ነው ማማለድን የሚፈቱት። በእርግጥ የመጽሐፍ ቅዱስ መዝገበ ቃላት ምን ይላል እዛ ላይ ምልጃ መሰረታዊ ትርጉሙ ይልና ምልጃ የሚለውን መለመን ይልና የኢየሱስ ግን እንደዛ አይደለም ብሎ እዛ ጋር ለይቶ ያስቀምጣል ሲያስቀምጥ። ስለዚህ እኔ አሁን ማስታረቅ ነው ስል ያው የእናንተን መጽሐፍ እንደ ምስክር ነው። እናንተ ስትከራከረኝ ኦፍኮርስ በአንተ እንትን ማለት አለብኝ። አንተ አይደለም ማስታረቅ ስትለኝ እሺ እንደዛማ ከሆነ ያንተ ራሱ መጽሐፍ ቅዱስ ማስታረቅ ብሎ ተርጉሞታል አልኩ። ከዚህ ቀደም ከዘማርያም ጋር ፎርማል ዲቤት ገብተን ነበረ በዚህ በምልጃ ዙሪያ የሆነ የዛሬ ዓመት 2 ዓመት እንደዛ። የዛኔም ስጠይቀው እሱ ያው ኢንተርቼንጀብል ስለሚጠቀም ነው መጽሐፋችን አለ። እኔ ስጠቀመው ትክክል ማይሆነው እናንተ ስትጠቀሙ ትክክል የሚሆንበት ምክንያት የለም። እና ለምን ይሄ ደግሞ እንቆቅልሽ እንደሆነ አላውቅም። እንደዛ አይደለም። መጽሐፎቻችሁ በሙሉ እኮ ሃይማኖተ አበው ላይ ብትገባ ሃይማኖተ አበው ላይ ከ10 ምናምን በላይ ጽሑፍ አለ አስታራቂ መሆኑ ኢየሱስ። እሱ ሌላ ቦታ እንሄዳለን፣ ግን የሄድክበት ሎጂክ ይሰራል ወይ ነው የምልህ። የሄድክበት ሎጂክ አይሰራማ። ለምን አይሰራም? የማይሰራበትማ ምክንያት እንጀራ ማለት ህብስት ስላልሆነ ወይ ደግሞ መማለድ የሚለው ቃል መፍረድ ተብሎም ተፈቷል። መማለድ ማለት መፍረድ ኤፍሬም፣ ይሄ አካሄዱ ትክክል አይመስለኝም። አንድ ምሳሌ ላንሳ። እንዲሁም ከኛ መጽሐፍ ቅዱስ ከፍ ያለ የሴፕቱአጅንት 70 ሊቃናት ላይ ለምሳሌ ጽድቅ የሚለው ቃል በ70 ሊቃናት ትርጉም ጽድቅ የሚለው አንዱ የዕብራይስጥ ቃል ወደ ግሪክ ቃል ሲተረጎም 2 አይነት ቃል ተጠቅመዋል የተለያየ ቦታ ላይ እና ያ ሲተረጎም አንዱ የግሪክ ቃሉ የሚሰጠው ትርጉም ምህረት የሚል ነው። ጽድቅ የሚለውን ሲተረጉም ሜርሲ የሚለውን ቃል ነው። አንዱ ደግሞ ጀስቲስ የሚለውን ነው የሚያመለክተው ማለት ነው። እና እነሱ እንደ ኮንቴክስቱ አንዱን ጽድቅ የሚለውን የዕብራይስጥ ቃል የ70 ሊቃናት የተረጎሙ ሰዎች መተርጉማኑ አንድ ቦታ ላይ ምህረት የሚል ትርጉም ያለው የግሪክ ቃል ሰጥተው ተረጎሙት። ሌላ ቦታ ላይ ደግሞ ፍርድ የሚል ቃል ሰጥተው ተረጎሙት። ስለዚህ 70 ሊቃናቱ ላይ ጽድቅ የሚለው አንዱ የዕብራይስጥ ቃል አንድ ቦታ ላይ ምህረት ተብሎ ስለተተረጎመ፣ ሌላ ቦታ ላይ ደግሞ ፍርድ ተብሎ ጀስቲስ ተብሎ ስለተተረጎመ ከዚህ ተነስተን ምህረት ማለት ጀስቲስ ማለት ነው የሚል ቴዎሎጂ አንሰራ ማለት። ሁለቱ የሚገናኝ አይደለም። የኔ ሎጂክ እንደዛ አይደለም። የኔ ሎጂክ ምንድነው? ኮንቴክስት ማተር የምንል ከሆነ ኮንቴክስቱን ነው የምናየው። ለምሳሌ እኔ ማስታረቅ ብላችሁ ፈታችኋል እናንተ። አንዱ ቃል ከመጽሐፍት ትርጓሜ ትራንስሌሽን ላይ በተለያዩ በ2 ቃላት ከተገለጸ አንዱ ቃል ሌላውን ቃል ይተረጉማል የሚል ነው አይደል? ሎጂኩ አይደለም። እሺ እንደሱ ከሆነ አይደለም። ሎጂኩ ምንድነው? እንደዛ መሆኑን ቆይ አሁን ልናገር። ያልሞትኩት ሰው ስለሆንኩኝ እኔ ልናገር። ሎጂኩ ምንድነው? መጽሐፍ ቅዱስ አለ፣ ሁላችንም እጅ ላይ መጽሐፍ ቅዱስ አለ። ዕብራውያንን ያየነው ዕብራውያን 7:25 ያየነው ዕብራውያን 7:25 ላይ የኛም እናንተም የቀደሙት መጽሐፎች በሙሉ የሚሉት ስለ ምልጃ ብለው ነው የሚገልጡት። ሁሉም ማለት ነው ዘወትር
ሲያማልድ የሚለው ሊያማልድ የሚለው ማለት ነው። በቃ ሊያማልድ ነው የሚለው። የእናንተ መጽሐፍ ቅዱስ ግን እዛ ቦታ ላይ ስፔሲፊክሊ እዛ ላይ ዕብራውያን 7:25 ላይ ሊያስታርቅ ይላል። ሊያማልድ የሚለውን ሊያስታርቅ ብሎ ነው የተጠቀመው። ስለዚህ አሁን ከአውዱ ጭምር ነው ማለት ነው እያወራን ያለ ነው። ከና አውዱ ነው እያወራን ያለ ነው እንጂ የሆነ ቦታ ላይ የሆነ ቃላት ገብተዋል። ሰው እንደሚሉት ሁለት ትርጉም ያላቸው የሆኑ ቃላቶች ገብተው ጠቅላላ እሱን ሁለቱንም ጨፍልቀን ኦኬ፣ በዛ መጽሐፍ ላይ ያሉትን ጠቅላላ ጨፍልቀን ይሄ ትርጉም እንደዚህ ማለት ነው ብዬ አይደለም። ስፔሲፊክ አድርጌ ጥቅስ አለ። ያ ጥቅስ የተገለጠው መልጃ ማስታረቅ ተብሎ ነው። ስለዚህ ማስታረቅ ብላችሁ ነው እናንተም እኮ ምልጃን የምትረዱት ብዬ ያንን ነው አርጊመንት ያመጣሁት እኔ። ኦኬ፣ እንደሱ ከሆነ ኤፍሬም ለምሳሌ ሄለስተሪዮን የሚለው ሮሜ 3 ላይ ያለው ቃል ታውቀዋለህ አይደለ ኤፍሬም? የግሪኩ ቃል የኃጢአታችን ስርየት ነው እሱም የሚለው ስለ ክርስቶስ ማለት ነው። ግሪክኛ ጎበዝ አይደለሁም መምህር፣ እሱ ይንገሩኝና ኮንትራዲክት ካለ የኔ ሀሳብ እሱን ይሞግቱኝ። እኔ እንትን ግሪክን ብዙም አይደለሁም፣ ግን ስፔሲፊካሊ እዚህ ላይ ስላየሁት ነው። እዛ ላይ ሂለስቴሪዮን የሚለው ቃል አንዳንድ የእንግሊዝኛ ቨርዥኖች ምን ብለው ይተረጉሙታል? ፕሮፒቴሽን ብለው ይተረጉሙታል። አንዳንዶቹ ደግሞ ምንድን ነው? ቆይ ይቅርታ፣ እንደውም ላውጣው። ኤክስፒቴሽን የሚለው ነው። ኤክስፒቴሽን እና ፕሮፒቴሽን ብለው ይተረጉሙታል። የተለያዩ እሳቤዎች ናቸው ሁለቱ። ፕሮፒቴት ማድረግ ማለት የተቆጣን አምላክ ማስታገስ ማለት ነው፣ ቁጣውን ማብረድ ማለት ነው። ኤክስፒቴት ማድረግ ደግሞ ዝም ብሎ ኃጢአትን መደምሰስ ማጥፋት ያለው። ግን ሞር ወደ ፔናል ሰብስቲቲዩሽን ቴዎሎጂ የሚያደሉ ሰዎች ይህን መጽሐፍ ቅዱስ የተረጉሙ ወደ እንግሊዝኛ ፕሮፒቴሽን ብለው ይተረጉሙታል። ኖ አይደለም። በብሉይ ኪዳን የነበረው ሂላስቴሪዮን የሚለው ታቦቱ ላይ የሚቀመጠው የስርየት መክደኛ ነው። ስለዚህ ትክክለኛ ትርጉሙ የኃጢአት መክደን፣ ኃጢአትን ማስተሰሪያ፣ ኃጢአትን ማጥፋት የሚል ነው እንጂ የተቆጣ አምላክን ከማስታገስ ጋር ግንኙነት የለውም ብለው ደግሞ ኤክስፒቴሽን የሚሉ አሉት። አሁን እኔ ፖይንት ምንድን ነው? ይህንኑ አንዱን ቃል አንድ ቦታ ላይ ፕሮፒቴሽን ተብሎ ተተርጉሞ ስታገኘው፣ ሌላ ቦታ ላይ ደግሞ ኤክስፒቴሽን ተብሎ ተተርጉሞ ስታገኘው፣ ስለዚህ ፕሮፒቴሽን ማለት ኤክስፒቴሽን ነው ብለን አንተረጉምም ማለት አሳሳትኩት። እኔ ኤክስፒዬሽን ነው የሚለው ይቅርታ። እሺ እኔ አሁን አንተ ሀሳቦት ገብቶኛል፣ ግን ሲሆን አሁን አርጊመንት እየሰሩ ያሉት አይ ዶንት ቲንክ ለእኔ አይመስለኝም። አሁን ለእርሶ ለራሶት ቤተ እምነት መጽሐፍ ቅዱስ ነው እንጂ ለእኔ አይደለም። ትክክል አይደለም እያሉ ከሆነ የሚሞግቱት የራሶትን መጽሐፍ ነው። የራሶት መጽሐፍ ምን ይላል? ማስታረቅ ይላል። ምልጃን ማስታረቅ ብሎ ፈቶታል። ስለዚህ እኔ ምልጃ ማስታረቅ ነው ብዬ የራሴን ፕሩፍ አቅርቤ አንድ ሰው ሲከራከረኝ አይ ያንተም እኮ መጽሐፍ ቅዱስ እኮ ምልጃን እኮ ማስታረቅ ብሎ ፈቶታል ይኸው እዚህ ጋር ብል ትክክል አይደለም ከተባለ አሁን የሚሞገተው መጽሐፉ ነው እንጂ እኔ አይደለሁም ማለት ነው። የጻፈው እንደዛ ብሎ ኢንተርቼንጀብል የተጠቀመው የእናንተ መጽሐፍ ነው እንጂ ያለው ሎጎ ግን ስለ ሜተድ ነው አይደል ኤፍሬም? ስለ ፕሪንሲፕል ነው እኮ። ፕሪንሲፕሉን የጣሰ ከሆነ ማለት ነው፣ ስታንዳርዱን ያላሟላ ከሆነ እኔ አይደለሁም። አሁን ጽሁፉ ነው እየተተቸ ያለው ወይስ አልገባኝም። እኔ ፕሩፍ ያደረኩት ምንድነው? ሪትን ዶክመንት አለ፣ እሱን ይኸው እንደዚህ ተብሎ ተተርጉሞ ቀርበዋል አልኩኝ በእናንተ መጽሐፍ። ፕሪንሲፕል አንተ ካላመንክበት እኛ ስለተጠቀምንበት ትክክል አይሆንም እኮ አይደል እኮ። ተሳስተናል ነው ወይ እንደሱ ካላችሁኝ ተሳስተን ነው። ፕሪንሲፕሉን አምንበታለሁ አላምንበትም ነው እንጂ ፕሪንሲፕሉ እናንተም ተጠቅማችሁበታል እና እንደዛማ አይደለም። ደዝን ወክ ላይ እናንተ ስትሞግቱን እኛን ሁሉ የምታምኑበትን ነገር ይዛችሁ ነው እኛን አንትና እንዲህ ብለዋል ሉተር እኮ እንዲህ ብለዋል ምናምን ስትሉ አምናችሁበት ነው እንዲህ ሁሉም በተናገረው ነገር ላይ አይደለም እኮ። ግን አርጊመንታችሁን
በደንብ ያጠናክር ሀሳብ ከሆነ ለዛ እንደ ግባት ትጠቀሙበታላችሁ። ይኸው እናንተም እኮ ይሄ እንትን ብለዋል ብለዋል ያለ ውይይት እያደረግን አይደለም ማለት ነው። ስለዚህ ዋጁሚ ማይዳት ጀኒውን ማን ጀኒውን ነው እንጂ ጀኒን ማለት ለአርጊመንታችን የሚጠቅመውን ነገር ነው የምናቀርበው እንጂ ያመንበትን ነገር ብቻ አይደለም እኮ እያልክ ነው። አርጊመንትን ለማስረዳት ለምሳሌ አንድ ሰው በእጁ የሆነ እንጀራ ይዞ ብታገኘው ምሳሌ የሰጠ እያብራራ ለማስረዳት ለምሳሌ ያስከው እንጀራ ብለህ ብትናገረው የግድ እንጀራው አንተ እጅ ላይ መሆን የለበትም። ሰውየው እንዲገባው አድርገህ በያዘው እንጀራ ብታስረዳው አይ ዶንት ቲንክ የማታምንበት ነገር አታስረዳውም ማለት ትክክል አይደለም ብለህ በማታምንበት ነገር ታስረዳዋለህ። እኔ ማምኜበት እኮ ነው። አምነህበታል። ፕሪንሲፕሉን አንዱ ትራንስሌሽን ሌላውን ኢንተርፕሪት ያደርጋል። ፕሪንሲፕሉን ሳይሆን ያመንኩት እኔ እዛ ላይ ኮት የተደረገው እዛ በትክክል ሜንሽን የተደረገው ለምሳሌ ዕብራውያን 7:25 ላይ ማስታረቅ ብለው መፍታታቸው ትክክል ናቸው ብዬ እኮ ነው። ስላመንኩበት እኮ ነው እንደ ማስረጃ የተጠቀምኩት። አንተ አሁን ምልጃ ማስታረቅ ነው ብለህ ነው የምታምነው ኤፍሬም? ድብን ትክክል፣ እንደዛ ነው ማምነው። እሺ ሰው ከእግዚአብሔር ጋር ስንት ጊዜ ነው የሚታረቀው? አንድ ጊዜ። ስለዚህ ክርስቶስ ስንት ጊዜ ነው የሚማልደው? ለዘላለም። አንድ ጊዜ ከታረቅ ለምንድነው ለዘላለም የሚማልደው? በጣም ቆንጆ። ምንድነው የምልጃ ኮንሴፕት ምንድነው? ቅድም ስናገር አንድ ነገር ተናግሬ ነበረ። ምልጃ የሚለው ሀሳብ ይሄ ማስታረቅ፣ መካከለኛ፣ ጠበቃ፣ እነዚህ ሀሳቦች በሙሉ ተመሳሳይ ናቸው። ምልጃው ለምሳሌ እኛ ኦኬ ታረቅን፣ ከታረቅን በኋላ ካዳ ኤፍሬም አሁን ምልጃው ምን ይጠቅማል? አንተ አንድ ጊዜ ከእግዚአብሔር ጋር ተጣርቃል። በጣም ጥሩ። ያ እርቄ የሚጸናው ኦኬ ያ እርቄ ለዘላለም ዋስትና የሚያገኘው ያ ማለት ደህንነቴ ለዘላለም ዋስትና የሚያገኘው በኢየሱስ ምልጃ ነው። ምን ማለት ነው ኤፍሬም? ለምሳሌ ዮሐንስ ልጆቼ ኃጢአት እንዳታደርጉ ይህን እጽፍላቸዋለሁ፣ ማንም ኃጢአት ቢያደርግ ግን በአብ ዘንድ ጠበቃ አለው፣ አድቮኬተር አለው ይላል። አየህ፣ እኔ አሁን ልጆች ላመኑ ሰዎች ነው ይሄ። እኔ አሁን በክርስቶስ ኢየሱስ አምኜ ድኜ ታርቄ ጨርሻለሁ። ግን ገሷት አሁን እኔ የዘላለም ሕይወት አለኝ፣ ወደ ሀገሬ እገባለሁ። እንደዚህ ብለው የኢየሱስ ምልጃ ነው ዋስትና። ያ አንተ አሁን ታርቀ ከጨረስክ ከዚህ በኋላ የኢየሱስ ምልጃ አያስፈልግም ማለት ነው አይደል? ኦልሬዲ በቃ ታርቀሃል። ለእኔ ነው እንጂ የሚያስፈልገኝ እንዴ? ደህንነቴ የሚጸናው በምልጃው ነው እኮ እያልኩ ነው። አሁን እኮ ማስረጃ ማቀርበው ደህንነቴ በምልጃው እንደሚጸና እኮ ነው። ሁልጊዜ ስትታረቅ ነው የምትኖረው። በፕሮቴስታንት እኮ ሳሊቬሽን ሞመንት ነው፣ በቃ አንድ ጊዜ ነው የሚፈጸመው። እንደዛ አይ ቲንክ በክርስትናው ዓለም የፕሮቴስታንት ሳይሆን በሁሉም በክርስትናው ዓለም ሰው ልጅ ኃጢአት በሰራ ጊዜ ዛኔ ኢየሱስ ከልጅነት ይሰርዘዋል፣ ከመዝገብ ያጠፋዋል፣ ከዛ ንስሐ ሲገባ መልሶ ይጽፈዋል የሚባል ትምህርት የለም። ስለዚህ ይሄ የእኛ ብቻ ሳይሆን የእናንተም የክርስቲያን በሙሉ የሚያምነው እንደዛ ነው። የእኛ ብቻ አይደለም፣ የእናንተ ብቻ ባይሉ ጥሩ ነው፣ የእርሶም ጭምር ስለሆነ ማለት ምልጃን እርቅ ነው ካልክ ምን መሰለህ፣ እኛና የእናንተ የሚለያየው ኤፍሬም፣ እኛ ጀስቲፊኬሽን ለምሳሌ እኛ ኮንቲኒየስ ነው ብለን ነው የምናምነው እና ከእኛ ትምህርት ጋር ምንም ኮሄረንት ነው። ሁልጊዜ ክርስቶስ አንድ ጊዜ ብቻ ሰው አንድ ጊዜ ሞመንት ላይ ብቻ ነው የሚታረቀው አንልም። ኃጢአት በሰራ ቁጥር ጀስቲፊኬሽኑ ይቀጥላል፣ አንድ ጊዜ መጀመሪያ ላይ ቢመሰረትም ማለት ነው። ወደ ጀስቲፊኬሽን ጉዳይ እንዳንገባ ግን፣ በፕሮቴስታንት ግን ጀስቲፊኬሽን አንድ ሞመንት የሚያልቅ ነገር ነው። ስለዚህ አንተ እርቅ ማለት ደግሞ ጀስቲፊኬሽን ነው አይደለ? እርቅ ከእግዚአብሔር ጋር መታረቅ እና ምልጃን እርቅ ነው ብለህ ከፈታህ ሁልጊዜ ክርስቶስ ለአንተ ይማልዳል ማለት ሁልጊዜ ትታረቃለህ ማለት ነው። ስለዚህ ጀስቲፊኬሽን ኮንቲኒየስ ነው ማለት ወደኛ ትምህርት ያመጣል ማለት ነው። እሺ፣ አይ ከእናንተ ትምህርት ጋር አይገናኝም። ግን ከዚህ በፊት አስረድተን ነበር እኮ እኛ ለምሳሌ ጀስቲፋይ የሚሆነው ሰው አንድ ጊዜ ነው፣ ቅጽበታዊ ነው ድነት። አንድ ሰው በኢየሱስ ያመነ ጊዜ በቃ አለቀለት ድኗል እንልና ከዛ በኋላ ያለው ስለ ሳንቲፊኬሽን ስናወራ ሰዎች ክርስቶስን የመምሰል ህይወት፣ የጽድቅ ህይወት፣ የቅድስና ህይወት ኤክስፔክት ይደረግባቸዋል እንላለን። ኢፍ ባያደርጉስ፣ ለምሳሌ ክርስቶስን መከተል ቢያቆሙስ እንላለን። ክርስቶስን መከተል ቢያቆሙስ፣ ለምሳሌ በኃጢአት ጸንተው ቢኖሩና ንስሐ ባይገቡስ እንልና እነዚህ ሰዎች ደህንነታቸውን ያጣሉ እንላለን። ሰው እኛ ኢየሱስ ዋስትናችን ራሱ ደህንነታችን ላለማጣታችን፣ የተሰጠንን ደህንነት ላለማጣታችን አንዱና
ብቸኛው ዋስትናችን የኢየሱስ ምልጃ ነው። ልክ ዮሐንስ እንደነገረን ማለት ነው። ኃጢአት እንዳታደርጉ ጽፋለሁ አለና ኃጢአት ብታደርጉ ግን አለ የኃጢአት ደሞዝ ሞት ነው። ኃጢአት ባደረግን ጊዜ እንጠፋ ነበር የኢየሱስ ምልጃ ባይኖር። ኃጢአት ብታደርጉ ግን አለና አድቮኬተር አላችሁ አለ። አየህ፣ ተላልፈን እንዳንጎዳ በድካማችን ሊራራ የሚችለው ሊቀ ካህን ስላለ እሱ ፕሮቴክት ያደርገናል። ኦኬ፣ ሰው ተላልፈን ወደ ዘላለም ጥፋት እንዳንሄድ ማለት ነው። ስለዚህ ፖቴንሻልና አክቹዋል ወይ ቀሲስ አይ አንተ በተለየ ሁኔታ ከዚህ ቀደም ስናወራ እኮ ደህንነት ሊጠፋ ይችላል ብለው እንደምታምን ተነጋግረን ነበር አይደለ? አዎ፣ ድብና አድርገው ነው የሚጠፋው። ስለዚህ በዚያ እንትን እንድታወረው ብዬ ነው። ደህንነት ይጠፋል፣ ከዚያ ንስሐ ሲገባ እንደገና ደግሞ ይድናል። አሁን በምታወራው መሰረት በኢየሱስ ደም መሰረት ወደ ነበረበት ሪስቶሬሽን ወደ ነበረበት ይመለሳል ብለህ ነው አይደል የምታምነው? እኔ በዚህ እኔ ትምህርት ይታወቃል። አይ ቲንክ በሰኔ ሳይሆን የመጽሐፍ ቅዱስ ትምህርት ምንድን ነው? አንድ ሰው በክርስቶስ ኢየሱስ አምነው የዳነ ሰው ኦኬ፣ ሰው እኔ ባመነ ቅጽበት ወዲያው ነው የሚድነው። ድኗል። እኔ አሁን ለምሳሌ የዘላለም ሕይወት አለኝ፣ ድኛለሁ። አሁን ወደ ብሄድ ወደ ቀጥታ ነው የምሄደው እና አብርሃም ያሉበት እነ ያዕቆብ እነ ይስሐቅ ያሉበት ነው የሚሄደው። ምንም ጥርጥር የለኝም። እኔ ቀሲስዬ ግን ምንድነው ግን ምን ይጠበቅብኛል መሰሎት ከኔ ይሄን እምነት አምጽንቶ መያዝ እስከ መጨረሻው የሚጸና እንደዚህ የሚሉ ቃላቶች መጽሐፍ ቅዱስ ላይ አሉ። ምንድነው እነዛ የሚናገሩት ሲል ለምሳሌ እኔ አሁን ብከዳ ጌታን ብተው ሲኦል ነው የምገባው። ኤፍሬም አይ የዛሬ 20 ዓመት ጌታን ተቀብሎኛል ተብዬ መንግስተ ሰማይ አልገባም። ጌታን አዳኛ አይደለም ብዬ ከካድኩት በቃ ክድጀዋለሁ ማለት ነው። በክደት ሰው በስራ ስንል ራሱ አንዳንድ ጊዜ ሰዎች ኃጢአት ሰርተው ምናምን ይመስላል። ኃጢአት ስለሰራ ክርስቲያን አይጠፋም፣ እንደዛ አንልም እኛ። ክርስቲያን ኃጢአት አድቮኬት የት ሄዶ ነው ጠበቃው ተከራካሪ የት ሄዶ ነው? ኃጢአት ስለሰራ ሳይሆን በኃጢአት ጸንቶ በመኖር ሰው ይክዳል ጌታን። በኃጢአት ጸንቶ መኖር ማለት ነው። አሁን ለምሳሌ አሁን የተወሰነ ተመለስክብኝ ይመስለኛል። መምህር ይቅርታ። ለምሳሌ አሁን አንተ በሞት በዚህ ሰዓት ላይ ቀጥታ ከነ አብርሃም ከነ ይስሐቅ ጋር ነው የምሆነው ብለሃል። ቦታውንም ያው ከላይ ነው የምትሆነው ከታች። በነገራችን ላይ እኔ ባይገርሞት ቀሲስዬ ጴጥሮስን በጣም ነው የምወደውና እሱ አጠገብ ቤት የሚሰጠኝ ይመስለኛለን። ኤፍሬም ሶሪያዊ አይሻልም? እሺ ለማንኛውም ይኸው አሁን እርሱ ራሱ እንዲርቁ አልፈልግም። እኔ ካለው ሶሪያዊ ከዚህ በነገረ ማርያም በጣም ያስቸግረዋል። በነገራችን ላይ ኤፍሬም አሁን ለምሳሌ አሁን ብሞት እገባለሁ አልክ። ኦኬ በጣም ጥሩ። አዚስ ታይም በኃጢአት ላይ እንግዲህ ራስክን ምሳሌ ስላደረክ ቻለው ወይ በዝሙት አዚስ ታይም ዝሙት በዝሙት ህይወት ውስጥ ያለ ንስሐ ብትሆን ወይ ደግሞ ምንም በቃ እያስመሰልክ ውስጥ ህይወትህ በኃጢአት በጣም ጭምልቅልቅ ያለ ሆኖ ክርስቶስን የሚያሳይ ምንም ነገር ሳይኖርህ ዝም ባፍ ብቻ እንደዚህ ያለ ሰው አለ ታውቃለህ። እንግዲህ አንተን ማለት ሳይሆን ብትሆንና ብትሞትም እና አብርሃም ጋር አብረህ ትገባለህ። እሱን ነበር እኮ የምሎት ቀሲስዬ። ክርስቲያን ኃጢአት ሲሰራ ንስሐ መግባት አለበት፣ መመለስ አለበት። ግን ኃጢአት እየሰራ ንስሐ ሳይገባ በዛው በኃጢአት ጸንቶ ቢኖር ኃጢአትን እየሰራ ዝም ብሎ ሰርቶ ቢሞት ቀጥታ እሳቱ መሀል ላይ ነው የሚጣለው። መጽሐፍ ቅዱስ እንደዚያ በስራቸው የካዱትን እግዚአብሔርን እንደሚያውቁ ይናገራሉ ይላል። ዳሩ ግን ይላል እንትኖች ስለሆኑ ይዘረዝርና በስራቸው ይክዱታል ይላል። በስራው የካደው ነው የሚሆነው። ስለዚህ እኔ እንደሱ አላምንም። ሰው እንደፈለገ ሆኖ ዘሎ መንግስተ ሰማይ ይገባል ትምህርት የለንም። እንኳን እኔ ሌሎቹ ካልቪኒስቶች እንኳን ሰው እንደፈለገ ሆኖ መንግስተ ሰማይ ይገባል ቢሏቸው እንግዲህ እነሱ ዋን ሴቭድ ኦልዌይስ ሚል አስተምረው ይዘው እንኳን እንደፈለገ ማለት ምን ማለት ነው የሚሉ። እንደፈለገ ከሆነማ ቀድሞም ክርስቲያን አይደለም ይሄ እንኳን መንግስተ ሰማይ ሊገባ ነው የሚሉት እነሱ እንኳን ካልቪኒስቶች እንኳን ይሄ ክርስቲያን አይደለም እንደፈለገ የሚዘለው ነው የሚሉት። እኛ ጋር እንደዛ ትምህርት አሁን እኔ እንትን ያለኝ እርቅ እኮ ከጠብ በኋላ የሚመጣ ነገር ነው አይደል? ሁልጊዜ እውነት ነው። አሁን አንተ አንድ ጊዜ ከታረቅ በኋላ ከእግዚአብሔር ጋር
ኃጢአት ስትሰራ ትጣላለህ ከእግዚአብሔር ጋር፣ እንደገና ትታረቃለህ። እንደዚህ አይነት ሂደት ነው አንተ የምታምነው? አይደለም። እንደዛ አለ። ቅድም እንደዛ ስል የነበረው እንደዚህ ነው። ምልጃው ፖቴንሻል እና አክቹዋል የሚባል አለ። ለምሳሌ ስለ ኃጢአተኞች ማለደ እንደዚህ የሚለው የትንቢት እንትን ያውቃሉ። መጀመሪያ የምታረቅበት ነው። እኔ ታርቄበታለሁ። ከዛ ከታረኩበት በኋላስ ምንድን ነው የሚጠቅመኝ? ከታረኩም በኋላ በእርቄ ወይም በህይወት ወይም በደህንነት ጸንቼ የምኖረው በምልጃው ነው። ምልጃ ቅድም እንዳልኩት ኢዝ ፓኬጅ ነው። አንድ ሲንግል እንትን አይደለም። አሁን መካከለኛ ማለት ማስታረቅ ማለት ይሄ አድቮኬት ያረገኛል ነው ወይ ምንድን ነው? አሁን እኮ አልገባኝም። እንዳልጣላ ያረገኛል ነው ማለት ነው አስታራቂነቱ ቀድሞ እንደዚህ ያደረገኛል ማለት ነው። ይኸው በግልጽ አማርኛ ነው የተናገርኩት። እንደዚህ አድርጌ ልድገመው ለመጨረሻ ጊዜ ማለት ነው። አሁን እኔ በክርስቶስ ኢየሱስ አምኜ ታርቄ የዳንኩ ሰው ነኝ። አሁን የማልጠፋው ኢየሱስ አማላጄ ስለሆነ ነው። በሰማይ ስለኔ አድቮኬተር የኔ ሰው በሰማይ ስላለ ነው ማልጠፋው ማለት ነው። ለምን ካልከ የኃጢአት ደሞዝ ሞት ነው ይላል መጽሐፍ። በቃ የኃጢአት ደሞዝ ሞት ነው። ሰው ኢየሱስ አማላጁ ባይሆን ኖሮ ኃጢአት በሰራ ጊዜ ይጠፋ ነበረ። ቅድም እንደምንለው ስሙ ከሕይወት መዝገብ ይሰረዝ ነበረ፣ ወደ ጨለማ ወደ ሞት ይሄድ ነበረ። ኢየሱስ ግን አማላጁ ስለሆነ ኦኬ ልጆቼ ኃጢአትን አታድርገዋል እና ዮሐንስ ብታደርጉ ግን አለ በአብ ዘንድ ጠበቃ አላቸው፣ አድቮኬተር አለ ስለ እናንተ የሚከራከር። ስለዚህ ኢየሱስ ስለ እኔ ስለሚታይልኝ ኦኬ አድቮኬት የኔ ጠበቃ ተከራካሪ ስላለ በሰማይ ኦኬ ኃጢአት በሰራው ቀን እንዳልጠፋ ሆናለሁ። ስለዚህ ደህንነቴ የጸናው ራሱ በኢየሱስ ምልጃ ነው። ስለዚህ ይሄ ደግሞ ኮንቲኒየስ ነው፣ በህይወት ዘመን ሁሉ የሚቀጥል ነው አይደል? እንጂ የሆነ ሞመንት ላይ የሚፈጸም አይደለም። አይ በህይወት ለዘላለም ይኖራል። ሊያማልድ እኮ ነው የሚለው መጽሐፍ ቅዱስ። ለዘላለም የሚኖረው ሊያማልድ። አንተ ኢየሱስ የሚማልድልህ ሙሉ ህይወትህን ነው አይደለ? እንጂ የሆነ ሰዓት ላይ በቃ ታርቃለህ፣ በቃ እዚህ በኋላ ለዘላለም ነው። እሺ፣ ስለዚህ እንደዚህ ከሆነ ኤፍሬም ሪኮንሲሊዬሽን መታረቅ ኮንቲኒየስ የሆነ ነገር እንጂ አንድ ጊዜ ላይ የሚያልቅ ነገር አይደለም ማለት ነው አይደል? በእያንዳንዱ አይደለም። አሁን እኔ እርሶ ቅድም አሁን እሷ መታረቅ ላይ ነው ለምን መታረቅ ላይ የሚለው ላይ ነው የቆሙት። አሁን ምልጃ የሚለው ኮንሴፕት ምልጃ መታረቅ ነው ብለህ ስለተነሳ ነው ኤፍሬም። ምልጃ መታረቅ ነው፣ ኦብቪየስ ነው። ምልጃ አሁን ምልጃ መታረቅ ብቻ ሳይሆን ምልጃ በዋነኛነት የምልጃ ትርጉም መታረቅ ሆኖ ግን ተመሳሳይ ከምልጃ ጋር ተመሳሳይ ቅድም ስነሳ ያልኩት አለ። ተመሳሳይ አገልግሎቶች አሉ፣ ኦኬ ወይም ተመሳሳይ ቃላቶች አሉ በመጽሐፍ ቅዱስ። እነማን ናቸው? ቀደም እኮ ዘርዝሬያቸው ነበረ። ለምሳሌ አንደኛው አድቮኬተር የሚለው እስካሁን የምለፈልፍበት አድቮኬተር የሚለው ጠበቃ የሚለው ማለት ነው። ጠበቃ አለው። አሁን ይሄ ጠበቃ ያለው ለማን ነው? ለአመኑ ሰዎች ብቻ። አክቹዋላይዝ የሚያደርጉት ይህንን ያመኑ ሰዎች ብቻ ነው። ልጆቼ ብሎ ነው ዮሐንስ የጻፈው ይህንን። እና እኔ አሁን በክርስቶስ ኢየሱስ ያመንኩ የእግዚአብሔር ልጅ ስለሆንኩኝ አሁን እኔ ጠበቃ አለኝ። ኢየሱስ የኔ ጠበቃ ነው። ለምን ካልከኝ ተላልፌ እንዳልጎዳ ወደ ሞት ተላልፌ እንዳልጎዳ እሱ ተከራካሪ ጠበቃ ያለ ደህንነት የሚጸናው በሱ። አሁን በሰማይ ክርክር አለ ማለት ነው በአንተ ጉዳይ ኤፍሬም? ኦኬ በስ ክርክር ሲባል አሁን አድቮኬተር ምናምን ሲባል ልክ ያው እንግዲህ እዛ ጋር ዮሐንስ እንደዛ ሲል ቃላቶ ኦብቪየስ መጽሐፍ ቅዱሳዊ ነው ታውቃላችሁ። አድቮኬተር አለ ማለት በሰማይ ቤት ልክ እንደ አራዳ ፍርድ ቤት የሆነ ዳኛ ቁጭ ብሎ ከዛ በኋላ የሆነ ሚከስ መጥቶ ኢየሱስ አረቋ ኤፍሬምን እንደዛ ማለት አይደለም። አድቮኬተር ማለት ምን ማለት ነው? እኔ በክርስቶስ ኢየሱስ ደም የታጠብኩ የነጻው ሰው ነኝ። ክርስቶስ ለእኔ ሞተልኝ ሰው ነኝ። ያን የተቀበልኩ ሰው ነኝ። ስለዚህ በሰማይ አለ የኔ ሰው ኦኬ፣ ስለኔ የሚሟገት የሚጣበቅልኝ ስለኔ ሰው። ኤፍሬም ኃጢአት በሰራ ጊዜ ኤፍሬም በወደቀ ጊዜ እንዳይጠፋ አይ ኤፍሬምማ ሞቼለታለሁ፣ አድኛዋለሁ፣ ተከትሎኛል፣ ልጄ ነው፣ ስለዚህ እኔ ለሱ ዋስ ሆንለታለሁ ብሎ ይሄ እንዳልኩት በፍርድ ቤት በልደታ ፍርድ ቤት እንትን አይደለም። እንደዛ ሀሳቡ ሜታፎር። ስለዚህ የሚለው ለማን ነው? ለአብ ማለት ለአብ ማለት አልገባኝም። ይህንን የሚለው ሙቼለታለሁ ምናምን የሚለው ክርስቶስ እየተናገረ ነው። ይህንን የሚለው
አይ በንግግር አይደለም፣ ኖ ንግግር አይደለም። አሁን ደሙን ይዞ ገባ፣ ደሙ ለምህረት የሚጮህ ደሙን ሲያነጻጽር ከአቤል ደም ጋር እያነጻጸረ የአቤል ደም ይጮሃል ይላል መጽሐፍ ቅዱስ። የአቤል ደም ይጮሃል ማለት ይላል ማለት ነው እንዴ? የአቤል ደም አይደለም፣ እንደዛ ይጮሃል ማለት አይደለም። ስፒሪቹዋል ወርድ ነው፣ ሜታፎር ነው አገላለጹ። ያ ማለት ነው የኢየሱስ ደም እኔን አጥቦኛል፣ አንጽቶኛል፣ ሞቶልኛል፣ ቀድሶኛል። ስለዚህ ያንን አምኛለሁ፣ ተቀብያለሁ፣ ልጅ ሆኛለሁ። እኔ ተላልፌ እንዳልጎዳ እሱ ስለ እኔ ይታየኛል። በሱ ስር ተሰውሬ ያለው እኔ ነው። በሱ ስር ሆኜ እታያለሁ። በሱ ስር ስታይ እኔ ንጹህ ነኝ። ኦኬ፣ በእግዚአብሔር ፊት እኔ ንጹህ ነኝ። በማስር ስታይ በኢየሱስ ስም ስታይ ማለት ነው። ወይም በሱ ተሸፍኜ እሱን ለብሼ ስታይ ማለት ነው። ብቻዬን ከታየው ደግሞ ችግር ውስጥ ነኝ ማለት ነው። መጽሐፍ ቅዱስ አየህ ግን አይደል ምልጃ የሚለው ቃል ሊትራሊ ያለው ትርጉምና አንተ ተርጉመ የደረስክበት ቦታ ምን ያህል እንደሚራራቅ። አይ ምልጃ ማስታረቅ ነው ብያለሁ። የቱ ጋር ነው የራቀው? ምልጃ የግሪኩ ቃል ምንድን ነው የሚለው? ኢንቱካኔ ምን ማለት ነው? ኢንቱካኔ ማለት በአማርኛ ምልጃ ነው፣ በእንግሊዝኛ አፒል ነው። አፒል ቱ ሰሟን አጌኒስት ሰርድ ፐርሰን ነው የሚለው የግሪኩ ትልቁ ሌክሲካን ማለት ነው። ስለዚህ በመደበኛ ትርጉም ሳይናገሩ አፒል ማድረግ ይቻላል እንዴ? ይቻላል። የብሉይ ኪዳን ራሱ ኦፍኮርስ ይቻላል። የብሉይ ኪዳኑ ሊቀ ካህን ራሱ አይናገርም እኮ መስዋዕቱን ይዞ ይገባል። በእግሩ ላይ ሻኩራ ታስሮ ይገባል ወደ ቅድስት፣ መስዋዕትን ያቀርባል እንጂ የሚናገረው ነገር የለም። አቅርቦ ይወጣል እንጂ ምንም የሚናገረው ነገር የለም። ምንም ነገር አይናገርም። ቤተ መቅደስ ውስጥ ገብቶ የብሉይ ኪዳኑ ሊቀ ካህናት አንድ ፍሬ ጥቅስ አይመጣም። ለዛ አንድ ጥቅስ በጣም ጎበዝ ነኝ እኔ በነገራችን ላይ እዛ ላይ ማለት ነው። አንድ ጥቅስ አይመጣም፣ አይናገርም። ውስጥ ገብቶ መስዋዕት ማቅረብ ብቻ ነው። ወደ ቅድስት ውስጥ ገብቶ ማቅረብ ብቻ ከሱ የሚጠበቀው። ጌታ ሆይ ማራቸው፣ ይቅር በላቸው ምናምን የሚለው ነገር የለም። ማቅረብ ብቻ። አይ ውሸት ነው ማስረጃ ከተባለ ይምጣ። ስለዚህ ማስረጃዎች እናያለን። ግን እንዴ ለምንድን ነው የማይጸልዩ? ካህን አይጸልይም እንዴ? ካህን ይጸልያል። መስዋዕት ሊያቀርብ ወደ ቅድስት ሲገባ ግን አይጸልይም። ለምን? በቃ ስለማይጸልይ ነው። እኔ ላስጀምረው እንዴ? አሁን ከስንት ሺህ ዓመት በኋላ ወደኋላ ተመልሼ እንደዛ አያደርግም። በመጽሐፍ ቅዱስ ውስጥ እንደዛ አላደረገም። ይዞ ገብቶ ነው በቃ የሚያቀርበው። ስለዚህ ክርስቶስ በመስቀል ላይ የጸለየው ጸሎት የክህነት ጸሎት አይደለም ማለት ነው አይደል? በመስቀል ላይ አይደለም። ይዞ ገባ ይላል፣ ደሙን ይዞ ገባ ይላል። መስዋዕት ከሆነ በኋላ ነው፣ ከዛ በኋላ ነው። በመስቀል ላይ የጸለየው ጸሎት የክህነት ጸሎት አይደለም። አይ በመስቀል ላይ ጸልየዋል። አሁን ግን ወደ ቅድስት ገባ የሚለው ከዛ በኋላ ነው አይደል? እንዴ መጽሐፍ ቅዱስ መስቀል ላይ ነው። ከመስቀል በኋላ ነው። ደሙን ካፈሰሰ በኋላ አይደለም እንዴ? ቤዛ ከሆነ በኋላ አይደለም እንዴ? ምትክ ከሆነ በኋላ አይደለም እንዴ? ደሙን ይዞ ሊታይ ስለኛ ገባ ይላል። ሃሌሉያ። ከዛ ከሞት ከተነሳ በኋላ ማለት ነው። ስለዚህ ከዛ በኋላ ነው ስለ ደም ይዞ ስለመግባቱ ወደ ቅድስት የምናወራው ማለት ነው። ስለዚህ ኤፍሬም በመስቀል ላይ ጌታ የጸለየው ጸሎት በምሴተ ሐሙስ ማታ ይቅር በላቸው እነዚህን የሰጠኸኝን በስምህ ጠብቃቸው፣ ስለ እነዚህ ብቻ አይደለም እስከ ዓለም ምጽአት ድረስ እነሱ ጋር ስለሚጨመሩት ነው ብሎ በዮሐንስ ወንጌል የጸለየው እንዲሁም ዘ ሃይ ፕሪስትሊ ፕሬየር ነው የሚባለው በኮሜንታሪዎች ዮሐንስ ወንጌል ላይ በምሴተ ሐሙስ ማታ እና በመስቀል ላይ የጸለያቸው ጸሎቶች ከክህነቱ ጋር አይገናኙም ነው የምትለኝ? አይ አላልኩም። እኔ ያልኩት ምንድነው እኔ አሁን በሰማይ ያለው አገል ወደ ቅድስት ከመግባቱ ጋር አያይዤ ነው ማውራው። ወደ ቅድስት ደሙን ይዞ ገባ ይላል። አሁን በምድር ላይ ያለ አሁን ሰው የሚሉት ከኛ ጋር አንድ እንዲሆኑ ምናምን ብሎ የጸለያቸው ጸሎቶች ምናምን ነው ያነሱት። እነሱ የክህነት ጸሎት አይደለም አይቻልኩኝ። እኔ ኢየሱስ ሊቀ ካህናችን ነው አይጸልይም ብለኛል እኮ ኖ ደም ይዞ ከገባ አይደለም ሊቀ ካህን አይጸልይም አላልኩ። እንደውም ሲሉኝ አላልኩም አልኩት። ሊቀ ካህንማ ስራው ምንድን ነው ማይጸልየው? መስዋዕት ሊያቀርብ ሲገባ አይጸልይም። መስዋዕት ሊያቀርብ ሲገባ ቀጥታ ይገባል ቅድስት ውስጥ መስዋዕት አቅርቦ ነው የሚወጣው ነው እንጂ ሊቀ ካህን ካልጸለይ ምንድን ነው ስራው? መስዋዕት ሲያቀርብ ግን አይጸልይም። እግሩ ሻኩራ ይታሰርለታል፣ ይገባል። ከሞተ ተጎትቶ ይወጣል፣ ካልሞተ መስዋዕት አቅርቦ ይወጣል እንጂ ውስጥ ገብቶ የሚጸልየው ጸሎት የለም። ደሙን ይዞ የገባው ኤፍሬም
ደሙን ይዞ ወደ አባቱ ሲሄድ ነው። ሲያርግ ማለት ነው። ወደ አባቱ ሲሄድ ሲያርግ ወደ አባቱ ሄደው መቼ ነው? ወደ አባቱ ሲሄድ እኮ እየጠየኩ እኮ ወደ አባቱ ሲሄድ መልስ፣ ቆንጆ መልስ እኮ መለስኩኝ። ወደ አባቱ ሲሄድ እኮ መቼ ነው የሄደው? በሄደ ሰዓት እኔ ቀንና ሰዓቱን ሐምሌ 19 2000 ምናምን ልበል። ደመና ከፍ ከፍ አለ፣ ከዓይናቸው ተሰወረ፣ ደመና መታ ምናምን ሰወረችው ምናምን ይላል። ሃሌሉያ። ለእኛ ጋር ሁለት ኮሜንታሪ አለ፣ ሁለት አስፔክት አለ። ለምሳሌ ሁለቱንም አውቀዋለሁ። በአንጻር ልንገሩት፣ እኔ ሳይናገሩ እሱ ሳይናገሩ ልንገሩት፣ እኔ አውቀዋለሁ፣ ሁለቱንም አውቀዋለሁ። የእናንተን ትምህርት ስለዚህ ሁለቱንም ትቀበላለህ? አልቀበልም። እና ንገረኛ፣ አንተ የምታምነው ታዲያ እኮ ወደ አባቱ ሲሄድ እኔ እኮ እኔን ተናገርኩ። መቼ ነው ሄደው? እናንተ ወደ መስቀሉ ራሱ መግባቱን ራሱ ነው ቅድስት ብላችሁ አንዱን እንትን የምትሉት ሁሉ ማለት ነው። የሚገርመው መቼ ነው ያቀረበው? ክርስቶስ ደሙን ይዞ የገባው መቼ ነው? ነጥባት አስጥሉት። ነጥብ ይዞ የገባው ነጥብ አልኩኝ። አየህ፣ ነጥብ ስትል ደሙን ይዞ የገባው ላለው ብዬ ነጥብ ስትል ነጥብ አልኩ። ማን ላይ አትግባ። ደሙን ይዞ የገባው ወደ ቅድስት የገባው ኢየሱስ ደሙን መስዋዕት አድርጎ ካፈሰሰ በኋላ ከሞተ በኋላ ቤዛ አድርጎ ራሱን አሳልፎ ከሰጠን በኋላ ነው። ከዛ በኋላ ደሙን ይዞ ገባ ይላል። መቼ ስፔሲፊክ ሳይም በዚህ ቀን ነው፣ ሮብ ቀን ነው፣ 5 ቀን ነው ልሎት አልችልም መምህር። ስለዚህ አላቅም ነው መልስ ማለት ነው። እርሶም አያውቁም፣ ባይገርሙት ማንም አያውቅም። ይህን ያለማወቅ እኮ አንተን አዋቂ አያደርግም እኮ። ማንም አያውቅማ እንዴ? መጽሐፍ ቅዱስ ዝም ባለበት ነገር ዝም ነው የሚባለው እንዴ? ኢየሱስ መቼ ነው ወደ ቅድስት የገባው ይባላል እንዴ? ደሙን ካፈሰሰ በኋላ ወደ ቅድስት ገብተዋል ይላል መጽሐፍ ቅዱስ። ሃሌሉያ ነው። ሐሙስ ቀን ገባ 2000 ጥር 16 ምናምን ምለው ነገር የለም። እኛ በመስቀሉ ሰዓት በመስቀል ላይ ደሙን ባፈሰሰበት ነፍሱን ከስጋው በለየበት ሰዓት እሱን አቅርቧል ብለን ነው የምናምነው። ምክንያቱም በዚያ ሰዓት ወደ ገነት የገባ ሰው አለ እኮ። እሺ እኔ ደግሞ ይህን ጥያቄ ልጠይቆታ፣ እንደሱ የሚሉ ሰዎችን የማይመልሱ ጥያቄ ልጠይቅ። ወደ ሲኦል ወርዷል ትልቦ አይደለም እንዴ እናንተ? እንላለን። ኦኬ አዘ ሴም ታይምስ ወደ ቅድስ ገብተዋል በዛ ሰዓት። ክርስቶስ እኮ ደሙን ለማቅረብ ግዴታ ከአብ ቀኝ ሄዶ መቀመጥ አይደለም የሚጠበቅበት። ኦልሬዲ ደሙን ማቅረብ ማለት ስለኛ ደሙ በፈሰሰበት ሰዓት ነፍሱን ከስጋው በለየበት ሰዓት እግዚአብሔር ያንን መከራውን ሰፈሪንጉን ደሙን ማፍሰሱን ለእኛ የኃጢአት ስርየት አድርጎ ተቀብሎታል ማለት ነው እንጂ የሆነ በዕቃ ተይዞ ምናምን የሚገባ ነገር እኮ አይደለም። አይ በዕቃ ተይዞ አላልኩም፣ ሜታፎር ነው። ግን ምንድን ነው የሚለው መጽሐፉ? በትክክል እናንብበው። እንደሱ አይልም። ቆይ እንደሱ አይደለም። ማቅረብ ነው የሚለው መጽሐፉ። ለአንብበው አንድ ጊዜ። ቆይ መጽሐፍ ቅዱስ አውጥቻለሁ አንድ ጊዜ። እንደዛ አይደለም የሚለው ኤፋ። ግን እኮ ይሄ እኮ ወደ ሲኦል ወረደ የሚለው እኮ ራሱ መጽሐፍ ቅዱስ እኮ ነው ማለት ሰበከላቸው እኮ ነው የሚለው በሲኦል ለነበሩ ነፍሳት። አንደኛ ጴጥሮስ ምዕራፍ 3 ላይ ያለውን አይደለም የምታወራው? እኔ እሱን አልተቃወም ቀሲስ፣ እሱን ተቃውሞ አይደለም እኔ ቀሲስ እኮ ማለት እኮ እዚያ ተቃውሞ አይደለም እኔ። እኛ ወደ ሲኦል የሚለውን ምን ተረጉምበት እንደዚህ ይላል። ለውሰ ሲኦል ጻው የሚለውን ትርጉም እኮ እዚያ ላይ ነው። በሲኦል ለነበሩ ነፍሳት ነፍሳት ሰበከላቸው የሚለው ራሱ ጴጥሮስ ነው። እሺ እሱን አይ ነው እኔ ተቃውሞ አይደለም። እሱን እንደዛ ይባል አይደለ? አስሲም ታይምስ እያልኩ ወደ መስቀል ላይ ነው የገባው ስላለኝ ነው። አንድ ጥቅስ ላንብብላችሁ። ዕብራውያን 9:12 የዕብራውያንን 9:12 ትርጓሜ ከተቀበልከው እኛ የምንልበትን ለምሳሌ ቅድም ከታችም አንዳንድ ሰዎች እየጠየቁ ስለነበር ነው ከመምህር ጋር ትቀጥላላችሁ። ግን የዕብራውያንን እሱ እንደውም በደንብ ቢያስረዱኝ ደስ ይለኛል። እኔ ወደ መስቀል ወደ ደብተራ ኦሪት ምናምን የሚለው ኮንሴፕት እሱን ቢነግሩኝ ደስ ይለኛል። የእናንተ ኮሜንተሮች የተወሰነ የሆነ ጊዜ ላይ አይቼ ነበረ እና እሱን ቢያስረዱ ሲያማልድ ምናምን የሚለውን ቃል የኛ የቤተክርስቲያን አባቶች ማለት የተርጓሚያችን የሚለውን ብቻ ልበል ላንብና ከዚያ ከመምህር ጋር ትቀጥላላችሁ። ወይክል አድኅኖቶሙ ለዝሉፉ ለእለ ይቀርቡ ሀበ እግዚአብሔር እንተ መንገሌሁ። በሱ አስታራቂነት ወደ እግዚአብሔር የቀረቡትን ማዳን ይቻለዋል። እስመ ለግሙራ ሕያው ውእቱ ፈጽሞ ሕያው ነውና
ወይ ተነብል ሎሙ ተንበለ ሲል ነው ይላል። ተንበለ ማለት ለመነ ማለት እንትን ማለት ነው። ወይ ተነብል የሚለው ተንበለ በኃላፊ ጊዜ ማለቱ ነው ይልና አንድም ብሎ ሁለተኛ ይህንን ራሱን ወይ ተነብል ሎሙ የሚለውን በቁሙ ሲያማልድ የሚለውን ወይንም ይሄ አማርኛው የሚናገረውን ማለት ነው። በዕለተ ዓርብ ባደረገው ተልእኮ እስከ ምጽአት ድረስ ሲያድንበት የሚኖር ስለሆነ ነው ይላል። ዘወትር ሊያማልድ በሕይወት ይኖራል የሚለው አዎ፣ በዕለተ ዓርብ ያደረገው ተልእኮ ያ በዕለተ ዓርብ የተፈጸመው የማዳን ስራ እስከ ዓለም ፍጻሜ በነገራችን ላይ የሚቀጥል ነው እና ወደ እርሱ ለሚቀርቡ ሁሉ በስሙ እያመኑ የደሙን ቤዛነት አምነው ለሚቀበሉ ለሚመጡ የኃጢአት ስርየታቸውን ለሚሹ ሁሉ እስከ ዓለም ፍጻሜ ሲያድንበት የሚኖር ስለሆነ ዘከመዝኬ ሊቀ ካህናት ይደለወና የሚገባ ኬላል የዘከመዝኬ የሚትለውን ትራስ ለማብራራት ነው። ከዚያ ሁሉ ጌታ ምድራዊውን ህብስትና ይላል። ልብ አድርግ ከላይ ንጽጽሩን ምድራዊውን ህብስትና ሰማያዊውን ህብስት እያበላለጠ መጥቶ ዝኬ ውእቱ ህብስት እንዳለ ከዚህም የብሉይኑና የሐዲሱን ሊቀ ካህናት የብሉይኑና የሐዲሱን ሊቀ ካህናት እያበላለጠ እያወዳደረ ማለት ነው። መጥቶ የሐዲሱን ዘከመዝኬ እንዲህ ያለ እንደማለት ነው። ሊቀ ካህናት ይደለወን ይገባናል አለ። የተሻለ የሚበልጥ ማለት ነው። እንዲህ ያለ ሊቀ ካህናት ይገባናላ ይላል፣ ያጋንነዋል። እና ስለዚህ የሚያሳየው ምንድን ነው? ይህንን ትርጉም ከአንደኛ ዮሐንስ ምዕራፍ 2 ላይም አንድም ላይ ያለው ልጆች ኃጢአት አትስሩ፣ ኃጢአት ብትሰሩ ከአብ ዘንድ ጠበቃ አለን፣ እርሱም ጰራቅሊጦስ ነው ይላል ግዕዙ የኛ። እርሱም ምንድን ነበር የሚለው አማርኛው? ኢየሱስ ክርስቶስ ነው የሚለው። አዎ። እና ያ ማለት ጠበቃ የሚለው ራሱ እዚያ ጋር ሲነገር እዚያው አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ሰዎች ኃጢአት ሲሰሩ እና ይቅርታን ሲጠይቁ የሚታረቁት በደሙ ስለሆነ ያ ደም ኃጢአት ለሰሩ ንስሐ ለገቡ ሁሉ አስታራቂ ነው፣ መታረቂያቸው ነው። እና ይህ ደግሞ ያ መስዋዕት አንድ ጊዜ በቀራንዮ የቀረበ መስዋዕት ነው። ወደ ቅድስት ገባ የሚለውም ያው ምንም ጥያቄ የለውም በዕለተ ዓርብ የተፈጸመ ሞመንት ነው እንጂ ወደ ሰማይ በሚለው ከወሰድ ነው አንደኛ በእንትን ደረጃ ያረገውም በ50ኛው ቀን ነው። እንደው እንትኑን እንኳ ብንወስደው ወደዛ ማረጉን ወነበረ በየማናሁ በአባቱ ቀኝ ተቀመጠ የሚለውን አርገ ብለን ስለሆነ የምንናገረው ተቀመጠ የምንለው በ3ኛው ቀን ተነሳ፣ በ40ኛው ቀን ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ የምንለው 40ኛውን ቀን ይቅርታ 50ኛው ቀን አልኩኝ መሰለኝ፣ እንደዚያ ካልኩኝ ይቅርታ። እና ስለሆነ የምንለው ያው ቅድስት የሚባለው መስዋዕቱ የቀረበበት መሰዊያ ራሱ ክርስቶስ ስለሆነ መስቀሉ ስለሆነ ራሱን ተወስዶ ይተረጎማል። እና ምልጃውን እዚህ ጋር ሊያማልድ የሚለውን በዕለተ ዓርብ አባት ሆይ የሚያደርጉትን ይቅር በላቸውና ይቅር በላቸው የሚለው አጠቃላይ ዕለተ ዓርብ ላይ ያለው የማዳን ስራውን እስከ ዓለም ፍጻሜ ሲያድንበት ይኖራል ብለን ነው የምንረዳው። በዚህ መንገድ ከተረዳው ከተስማማህ ወደ ሌላው መቀጠል ይቻላል። ካልተስማማህ ግን ከመምህር በረከት ጋር ቀጥሉ። እሺ ቀሲስ፣ እኔ አሁን የተወሰነውን እስማማለሁ እርስዎ ካነሱት ሀሳብ ጋር፣ የተወሰነውን አልስማማም። አሁን ቅድም ላንብ የነበረው ቃል ምንድነው? ዕብራውያን 9 ላይ ያለው ቃል እሷን ቶሎ ብዬ ላንብባትና ከዛ በኋላ እንትን ላለው ከዕብራውያን 9
ከ11 ጀምሮ ላንብብ። ነገር ግን ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀ ካህናት ሆኖ በምትበልጠውና በምትሻለው በእጆችም ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል። የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ ይላል። አሁን እቺን እኔ ቅድስትን መምህር በረከት እንዲያነሳው አትፈልጋለሁ። ወደ ቅድስት በገዛ ደሙ ገባ እንጂ የፍየሎችና የጥጆች ደም አይደለም ይላል። ቅድስት የት እንዳለች ይነግሩኛል። መንፈሳዊቷን አልጨረሰም። ወደ ታች ልውረድና ሁሉንም እንዳላሰለቻችሁ ወደ 24 ላይ ደብተራ ሚላት እዚህ ጋር መስቀል ነው። 24 ላውራ ገብቶኛል። እሱ 24 ላይ እንደዚህ ይላል። ክርስቶስ ይላል በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና፣ ነገር ግን በእግዚአብሔር ፊት ስለኛ መቼ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ወዴት? ወደ ሰማይ ገባ።